ነኝ። ኩላሊትሽን አሁን መቀየር ነው ያለበት ነው ያሉት? አዎ መቀየር አለበት ብለው እንጂ የቀኝ ጭራሽ ስራ ሊያቋርጥ ነው ብለው። አባቶ ነዎት? አዎ አባቷ ነኝ። ሳዳ እንዴት ነው አሁን ለውጥ የላትማ? አዎ ብቻ እንደው አሁን ተገልጿል። ቢሆንም መፍትሄው ንቅለ ተከላ ሳልሆነ አይሆንም ነው የሚሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ያጀማ በምስል ላይ የምትመለከቷት ልጅ ሰዓዳ አህመድ ትባላለች። ኩላሊቶቿ ፌል አድርገው ነው ገና የ18 ዓመት ታዳጊ ህፃን ናት። በዚህ በለጋ እድሜዋ ኩላሊቶቿ ፌል አድርገዋል። ቤተሰቦቿም የተቻለንን ሞከርን፣ አሁን ግን አቅም አቃተን፣ ማሳከም አልቻልንም፣ እርዱን እያሉ ይገኛሉ። ያላችሁ በገንዘብ እርዱ ማለት ነው። እንደ አቅማችሁ ያላችሁን እርዷቸው ነው የምላችሁ። የራሳቸው አካውንት አለ። ያጀማ አስባችሁታል? እናቶች አባቶች አቃተን ቸገረን ብለው እዚህ ጋር ሲናገሩ ሀሳባቸውን ሲገልጹ ከምንም በላይ ነው በጣም የሚሰማ ማለት ነው። እነሱም እዚህ ጋር ወደው አይደለም ታቅማቸው በላይ ሲሆን ነው እንግዲህ እዚህ ጋር መጥተው ሊናገሩ የቻሉት ማለት ነው። ያላችሁ እርዱ፣ የሌላችሁ ደግሞ ይሄን ቪዲዮ ሼር አድርጉ ላላቸው ሰዎች እንዲደርስ ማለት ነው። ተቻላችሁን አቅም ማለት ነው ሼር አድርጉ። ሙሉ ቪዲዮውን እስከ መጨረሻ ተከታተሉ። ከልጅቱም ከወላጅ አባትም ሁሉ ነገር ትሰማላችሁ ማለት ነው። በጣም ነው የሚዘገንነውና በጣም ነው የሚያመው ከምንም በላይ ማለት ነው። አላህ እሷንም አፍዋን ይመልስላት፣ ሕክምናዋንም አግኝታ እህታችን ማለት ነው ቤተሰቦቿ የሚደሰቱ አላህ አድርጋቸው። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ዓለም ዳርቻ የምትገኙ ይህን ቪዲዮ የምታው ማለት ነው አይታችሁ እንደ ባላየ እንትን እንዳትሉ ሸር አድርጉት ማለት ነው። አጀር ታገኛላችሁ። ሸር ባደረገው እጃችሁ ለግበኒ ብላችሁ እኛ ነገ ጧት በእኛ ላይ ምን እንደሚደርስብን ምን እንደምንሆን አናቅም ማለት ነው፣ ምን እንደሚመጣብን። ስለዚህ በቀንነት እንደምንም ብላችሁ ሸር አድርጉላችኋለሁ። ያ ጀማ እርዱኝ እያልኩ ነው አሁን። ይህንን ቪዲዮ በቻላችሁት አቅም ሙሉን ለማየት ሞክረው። ይህ ስቃይ የሚያመዝንበት ልብ የሚነካ ምስል ነው። ሰዓዳ አህመድ ትባላለች። የምትኖረው በኮምቦልቻ ከተማ ሲሆን ገና የ18 ዓመት ታዳጊ ነች። በዚህ በለጋ እድሜዋም ሁለቱም ኩላሊቶቿ ስራ አቁመው በሞትና በህይወት መካከል ትገኛለች። ቤተሰቦቿም ያላቸውን ጥሪት ሁሉ አሟጠው በቀን እስከ 10,000 የኢትዮጵያ ብር ለልጃቸው ሕክምና ቢያደርጉም አሁን ግን ሳምንታዊ እጥበት ወይም ዲያሊሲስ ለማድረግ ምንም አይነት አቅም የላቸውም። እናንተ ደጋግ ልቦች እህት ወንድሞቼ፣ ለሙስሊሙም ለክርስቲያኑም ለመላው የኢትዮጵያ ህዝብ በገንዘብ የቻለ በገንዘብ ካልቻለ በጸሎትና በዱዓ በማገዝ ይህችን ታዳጊ ህይወት እንድንታደግላቸው ቤተሰቦቿ ይማጸናሉ። የዚችን ታዳጊ ህይወት እናድን፣ የቤተሰቦቿን እንባ እናብስ። የታዳጊዋንና የወላጅ አባቷንም የድረሱልኝ ጥሪም ተከታተሉ። ሰላም ነው የኔ እህት? እንዴት ነሽ? አሁን እንዴት ነው አንቺ ሻለሽ? አሁን ለውጥ አለኝ ከበፊቱ አሁን እና አሁን እንዴት ነው ኩላሊትሽን አሁን መቀየር ነው ያለበት ነው ያሉት? አዎ መቀየር አለበት ብለው እንጂ የቀኝ ጭራሽ ስራ ሊያቋርጥ ነው ብለው። እና አሁን መፍትሄው እንዴት ነው? መፍትሄው ከመቀየር ውጭ ምንም የለም። እና ለቤተሰቦች እስኪ ያለሽን ሀሳብ? ቤተሰቦች እስከዛሬ ያሳከሙኝ ያመላለሱ፣ አሁን ግን አቅማቸው ሊፈቅድልኝ አልቻለም። በኢትዮጵያ ህዝብ እርዳታ ምናምን ነው ታቸው? ኢትዮጵያ ሙስሊሞችም በአላህ ክርስቲያኖችን በእግዚአብሔር እያለ እንግዲህ የኢትዮጵያ ህዝብ መቼም ነው ወገን እንረዳዳለን። ሰላም የኔ አባት። አሁን ወንድሜ አባቶ ነዎት? አዎ አባቷ ነኝ። ሳዳ እንዴት ነው አሁን ለውጥ የላትማ? አዎ ብቻ እንደው አሁን ተገልጿል። ቢሆንም መፍትሄው ንቅለ ተከላ ሳልሆነ አይሆንም ነው የሚሉኝ። እስካሁን ሞከርኩ፣ ታገልኩ። አሁን በላይ አቅም ያልፈቀደም እና አቅም የለዎትም? አሁን አቅም ስለሌለ አሁን የኢትዮጵያ ህዝብ የውጭም የግቢውም ሙስሊም ክርስቲያንም ሳይል እርዳታ አርዱኝ፣ ህይወቷን አድኑልኝ፣ እርዱኝ ብዬ እርዳታ ልመና ነው። ብቻ መለመና ያስደሳም ያስከፋል። ታሜ በላይ ቢሆንብኝ ነው ህይወቷን አድኑልኝ እርዱኝ እያልኩ ነው። ሀቅ ነው። መለመና ያስደሳም ያስከፋል እንጂ
ከአቅም በላይ ስለሆነብን ነው እያሉ ነው ያሉት እንደሰማችሁት ማለት ነው። ያጀማ በተቻላችሁ ያላችሁን እርዱ ማለት ነው። የሌላችሁ ደግሞ ይህን ቪዲዮ ሸር በማድረግ የአጅሩ ተካፋይ ትሆናላችሁ። ሸር ባደረገው እጃችሁ ማለት ነው። ሚዲያ ያላችሁ፣ ቻናል ያላችሁ፣ ዩቲዩብ ያላችሁ፣ ቲክቶክ ያላችሁ ሸር አድርጉ ላላቸው ሰዎች እንዲደርስ ማለት ነው። የአጅሩ ተካፋይ ትሆናላችሁ። ያጀማ በቅንነት ይህን ቪዲዮ አይታችሁ የምትቸክኑ ሰዎች ችሎታውን እኔ እንጃ ታገኛላችሁ ብዬ አልገምትም።